ምን አገኘህ? አፋታት? ለምን አፋታት? በቃ እንዴት አፋታት አፋታት የተባለ ተግባራዊ ያደረከው? ለምን? በቃ አፋታት ተብያለሁ። አፋታት እንዴ ልጇስ? በቃ አለያዩዋት። ለምን አለያዩዋት? ሰይጣን አጋንንት ሰይጣን። ስንት ናችሁ? 7400 7400 7400 ለምን ገባ? በቃ ተመተትኩ። ልታገባ እያለ እንዳታገባው ነበር አገባችሁ። እሺ ከዛ ፈቷት። እንደምንም ብለህ ነው ወይስ እንደው ቀጥታ ቀና ስታፋት? ቀናው በቃ አይደለም። አፈታቱ ትግል አላደረገችም። እሺ ምንም አላደረገች። ተመቸችን በቃ ተመቸች። የተመቸች እንዴት ነው? በቃ ኃይለኛ ናት። በቃ ልከኛ ናት። ተመቸችን። ባህሪዋ ተመቸች። አሃ ባህሪዋን የተጠቀምከው ወይስ እንዴት ነው? ባህሪዋን እንደገና ቀናው በቃ። እሺ ቀናው። የተላከው በምንድን ነው? በምግብ በልብስ በሻይ እንዴት ትገባለህ? በሻይ ጠጣች። አብራችሁ እየጠጣችሁ? እንዴት አድርጋ በሻይ ትገባ? በሻይ ልታገባ እያለ በሻይ ጠጣች። መድኃኒት ተደረገባት ሻይ ላይ። ሻዩ ላይ ምን እንድትሆን? ሀብት እንድታገኝ፣ እንድትባረክ፣ እንድትወልድ። እኛ እንዴ እንድትፈታ፣ እንዳታገባ፣ ትዳር እንዳትይዝ በቃ እንዴ። እጅግ ደስ አለው። ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩ ተማምኖ ነበርና አንዳች ጉዳት አልተገኘበትም። እንዴት ትለኛለህ? እንዴት እሷ እንድትባረክ አድርጋለሁ? እንዴት አታረግ? እንዴት አደርጋለሁ? ስንት ዓመት ሆነ? ምን ከገባ 7 ዓመት። እሺ ካገባች ስንት ዓመት ሆነ? 6 ዓመት። ከማግባቷ በፊት ነው የገባው? እሺ እኛም በትዳር እንዳትይዝ በቃ እንድትፋታ ነው ያለው። ልጅዋ ስንት ልጅ አላት? አንድ። በሰዎች ባህሪ ውስጥ የሚጠቀምባቸው መንገዶች አንደኛ የውስጥ ያለውን ትልቅ ራሱ ይጨምርበታል። ሁለተኛ ከእግዚአብሔር አምላክ ጋር ያልተያያዘውን አካሄድ ይጨምርና ያርቃል። ሶስተኛ ያለውን ነባራዊ ሁኔታ የመጠቀም ባህሪ ያለው በቤት ውስጥ ያሉትን የሚነጋገሩባቸውን ሰላምም ይሁን ችግሮች የመፍትሄም ይሁን ሌላ በቤት ያሉ ጉድለቶች እዛ ውስጥ መላው እንዲጠፋ በማድረግ እና ብሶቶችን በመቀስቀስ የመረበሽ ባህሪው የሚመነጨው በዚሁ በመናፍስቱ። እኔ ምን ባለቤቷ አይተናው የለም ተፋቷል እኮ። እናንተ ናችሁ? ስንት ናችሁ? 7400 7400 7400 አጋንንት። እሺ ሌላ የለም? አይነ ጥላ በፊት አለው። አብረን የተወለድከው? ስትወለድ አብረን የተወለድከው? አብረው ይወለዳሉ። በመጽሐፍ ቅዱስ ውስጥ አብሮ የተወለዱ በብንያም ነገድ ላይ አብዛኛው አብሮ ተወልዷል። በብንያም ነገድ ላይ ስለዚህ ጳውሎስ እንኳን የብንያም ነገድ ሆኖ አብሮ ተወልዶት እድሜ ልኩን የሚፈታተነው መናፍስት ነው። የብንያም ዘር ከመሆኑ የተነሳ ማለት ነው። አብረን የተወለዱ ለምን መተት ሲገባ ታዲያ አትከላከል? ለምን? መደራጀት እኮ ጥሩ ነው። መደራጀት ጥሩ ነው። ምንድን ነው መደራጀት? እንዴ ብዙ ስንሆን ጠንካራ እንሆናለን። መደራጀት ጥሩ ነው። በጣም። ቆይ አንተ አይነ ጥላው ባል ነህ ወይስ ዝም ብለህ አይነ ጥላ ነው? አይነ ጥላ ነኝ። ባል ግን አይደለም። ምንድን ነው አይነ ጥላ የምትሆነው? ምን ላይ ነው የምትሆነው? በቃ ስራ ምናምን እንዳትሰራ ብሯን ሁሉ ብትን አድርገን ጨርስ። የተካፈለችው? ምን ያህል ብር አባከናችሁበት? 220 ሺህ ብር። ምን አደረከው? አስጨፈርናታ። ማለት ምን እያደረግ? ጭፈራ ቤት ይዛ ትሄዳለች። በቃ ይዘናት ጭፈራ ቤት። የት ጭፈራ ቤት? በየቦሌም እዛ ፒያሳ ሁሉም ቦታ። ምንድን ነው የምታጠጧት? እሷን ጅለች እባክህ ጎርደን ወይ ይሄ ጎርደን የምሰማው እዚሁ ከጋንጭሮቹ ነው። ምን አይነት እንደሆነ ማለት ነው። ጎርደን
አዎ የሌሊት ልጆች ቀኑ ለሰራዊት ሌሊቱን ለአራዊት የሚለው የአባቶቻችን ቃል አሁን ሌሊቱንም ቀኑም ለአራዊት የሆነበት የመናፍስት ዓለም ላይ እንኖራለን። ጥራቱ እህቷና ባሏ ናቸው እኮ የተጫወቱብኝ እንጂ እህቷና ባሏ ተጫወቱብኝ እንጂ አንተ ይዛት ተጣጣ አላማ ምን ማድረግ ነው? እሷ በቃ ማንንም እንዳታገባ እና ምን ትሁን እንድታብድ ነው እንዴ? በኢኮኖሚክ እንድታብድ የሚያዝብህ በገንዘብህ አብደህ እንድትጠፋ የሚያዝብህ ጠላት። እሺ እህቷ እሷን ትወዳታለህ? እሷን አልወዳትም። ለምን? እሷንም ባሏንም አልወዳቸውም። ለምን? አልወዳቸውም። እሺ እንዴት ነው? ሌሊት ነው የምትወጣው? ታውቂያለሽ? በፊት ከኔ ጋር አልነበረችም። ከባሏ እንደተፋታሽ ብቻዋን ነበር የምትኖረው። ከዛ በኋላ በቃ ጓደኞቿም ጥሩ አይደሉም፣ የምትውልበትም ጥሩ አይደለም። እኔ እኛ ከስነላት እንደውም እኔን ስልኬንም አታነሳ፣ የቤተሰቦቿን ስልክ አንድ አታነሳ። ከባለቤቴ ጋር እንደውም ጭራሽ አይወደድም። በቃ ቤት እሱም ማየት አትፈልግም ትለኛለች። ስንት ናችሁ? አጠቃላይ 7400 7400 ከእሷ ጋር 7400 አንደኛ ናት ማለት ነው። በብዛት አንጻር ሲታይ 7400 በእያንዳንዱ ሰዓቶች እንኳ ቢፈራረቁ በስነ ልቦና ውስጥ ባላቸው ገዥነት 7400 ጊዜ እሷ የለችም ማለት ነው። 7400 ጊዜ መኖር አልቻለችም ማለት ነው። በእንዲህ አይነት የመናፍስት ሰራዊት እጅ ውስጥ የተባበሩት መንግስታት ቢያዩአቸው አስቡ፣ ቀይ መስቀል ቢያያቸው እንኳን እነዚህ ትልልቆቹ ቀርተው በመንፈሳዊ ሕይወት ያለው እንኳን ማየት አልቻለም። ምክንያቱም የመንፈስ ዓለም ነው። ራእይ የሌለው ትውልድ አንዱ ገጽታ በኤሊና በአፍኒንና ፊናስ የምናገኘው ትምህርት የእኛንም አኗኗርና የትውልዳችንን የመውደቂያ ምዕራፍ ያስገነዝበናል። እሺ ምን? እንዴት? ምን? እድሜዋ ስንት ነው? 23 ታጠጣታለህ? እና እንዴት ነው? አዎ አስጠጣታለሁ። ለምን? እንዴ ፈልጋለሁ መጠጣት። አንተ ዝም ብለህ ገብተህ አትጠጣም እንዴ? እሷ ላይ ለምን ትጠጣለህ? እንዴ ለምን? እሷ የለች። አንተ ገብተህ እዛ አትጠጣም? እንዴ ዘሞች ያንተስ? እኔ በቃ ባህሪዋ ተመቸኝ ገባሁ። ባህሪዋ ምን ታካለህ? በቀን ምን ያህል ገንዘብ ታጠፋለህ? በፊት ድሮ እንዴ እስከ 4000 ብር በቀን። በአንድ ዓመት እኮ ነው ያስጨረስናል። ስንት ብር? 220 ብር በአንድ ዓመት። ትውልዳችን ራዕይ የለውም። አንዱ በደከመበት መግባት እንችላለን። ከዛ በኋላ ግን የሌላው ድካምና ዋጋ ለእኛ ቦታ የለውም። ትውልዳችን ራዕይ የለውም። ለሚቀጥለው ለህንፃው ይዛችሁ የመጣችሁ እንቀበላለን። ለህንፃው ከዲያብሎስ አሰራር ጋር ነው የሚቀጥለው። ወይም ዛሬን ከዲያብሎስ ጋር መኖርንና የዛሬውን ብቻ ነው። በቀን 4000 እንዴት ነው በቀን 4000 የሚያልቀው? እንዴ ትልልቅ ቦታ ነው ይዘናት የምንሄደው። ምን ቦታ ነው? ትልልቅ ቦታ ጭፈራ ቤት፣ ሸራተን ይዘናት እንሄዳለን። ሂልተን ይዘናት እኮ ነው የምንሄደው። እሺ በቃ ብዙ ተዋጣለች። ዝም ብሎ ማውጣት ነው? እሷ ነች ሁሌ የምትከፍለው ወይስ ሌላም ከፋይ ታዘጋጃለች? እሷ ብቻ ናት። ለስንት ሰው ትከፍላለች በአንድ ጊዜ? ለአራት ነው። ጓደኞቿ 4 ናቸው። ሴቶች? አራቱም ይጠጣሉ? አራቱ ታጠጧቸዋለች? እና እኛ እያለን ደግሞ ምን ችግር አለ? የብር ችግር እኮ የለብንም። የብር ችግር የለብንም ነበር። ታዲያ እንዴት ተያዛችሁ? አሁንማ ባሏ እየመጣ ነው። የእሷ ባል የማባል በመቁጠሪያ እየቀጠቀጠን። ምን ታለቅሳለህ? እና ልሄድ ነው በቃ። ስንት ብር ግን? የምን መተት? የድል ምን አድርገህ የተባልክ? ብናርጋ ብናርጋ ቤቷ አልቀብራት
በቤቷ አልቀቀህ አብራት። ግን ስትመተት ምን ተብለህ ተመተው? መድኃኒት ተብለህ? አዎ የቡዳ መድኃኒት። የት ጋር ነው የተመተመተው? የት ጋር? አሃ እዚህ ላይ ነው? አዎ እዚህ ላይ? አዎ ምን ያርግ ተብለህ? ምን አርግ ተብለህ? ከቤቷ ለቃ እንድትወጣ የት ጋር? እሺ ከቤቷ ለቃ እንድትወጣ። አዎ አለቀቅናት እኮ አለቀቅናት። እሷ ሀገር ቁጭ ብለን ብር አደረግናት። በዛም ብንል ምክንያት አጣ። አንዱ መልአክ ታነሳ በቃ መግቢያ ስናጣ። ይሄ በደብተራ ነው የተነቀስከው? አዎ ነው በጠንቋይ ነው? ደብተራ ነው። የሴት ደብተራ በሴት ለዛው በሴት። አዎ እና እዚህ የተቀበረው ምንድን ነው? እኛ ነና። የት ሀገር ነው የተነቀስከው? መቀሌ። አዎ አዎ ተመልከቱ። የደብተራው ምትሃት በተዘዋዋሪም ሆነ በቀጥታ በሰውነት ውስጥ በመቅበር ብዙ ትውልድ አልፏል። አንዳንዱ መስተፋቅር አስቀብሯል፣ እንዲወደድ ማለት ነው። ዲያብሎስ ወዳጅ ከመቼ ወዲህ ሊሆን እንደሚችል የሚገርም ነገር ነው። ወዳጅነቱ ግን ለቡዳው ነው። ቡዳ ለበላት አይነ ጥላ ላረፈባት ወዳጅ ይሆናል። ምክንያቱም ይሄኛውም ዲያብሎስ አገናኙ ራሱ ዲያብሎስ ነው። የመስተፋቅሩ አገናኝ መስመር ዲያብሎስ ነው። አንዳንዱ ለኑሮው እንዲሻሻል እድሉ እንዲጨምር በዚሁ አይነት የአውደ ነገስት አካሄድ ስልት ውስጥ መኖር የጀመሩ ብዙ ሰዎች አሉ። አሁን ለእሷ መድኃኒት ተብሎ ነው የተቀበረላት ማለት ነው። ግን መድኃኒት አይደለም። ከሀገር የሚያሳድድ የጀመረችውን ኑሮ የሚያስተው የያዘችውን ገንዘብ የሚበትን ጠላት ነው የተተከለላት ማለት ነው። ሱቅ ነበራት፣ እሱንም እስርክብ። ቤቱ ነበረ፣ እሱንም እስርክብ። እቃው ነበረ፣ እሱንም እስርክብ። በቃ እስርክብ ምን አስረክቦ በሸሽ በቃ አስረክቦ መውጣት። አዎ ሱቅ ነበራት፣ ሁለት ሱቅ ነበር። አስረክባ ውሰዱልኝ፣ እባካችሁ ያዙልኝ፣ ውሰዱልኝ፣ በቃ ውሰዱልኝ። ሂሳብ ክፈሉ የለም። አልጠየቀችም፣ ዝም ብላ እንደውም አልጠየቀችም። ስንት እንደሆነ አልተቀበለችም። ለቆ መሄድ ብድግ ብሎ መሄድ ብድግ ብላ ሂድ ስራችሁን ስርት። ስንት ዓመት ነው እዚህ ላይ ከተቀበራችሁ? ስንት ጊዜ ሆናችሁ? ይህን ካደረገች በኋላ እንቅልፍ የጠፋች እናሳብዳት እኮ ነበር። ግን አሳብዳት ይህን ካደረገች በኋላ ግን ምን ተብሎ ነው የገባው? የቡዳ መድኃኒት አዎ ተብሎ አንዱ ብታመጣ አልቀበልም አለን ስትል ታነሳለች ለፈጣሪ አለን እሱ ስትል አንድ ቀን ጎረቤቷን ሄደን እሷ ላይ ድራለን ሂጂ ንገራት ጀነጀናችኋል። መግቢያ መንገድ ነው። አንቺ ምን ሆነሽ ነው? ምን እንድትሆኝ እንደርሽው ብላ እንደዚህ ይልሽ ነው እንደዚህ አድርገን እንደዚህ ነው እሷ አለ አይደለ እሱ ያውቃል ስትል አረ ዝም ብለሽ ሂጂ ትድኛለሽ። አዛኛም ስብስብ እሺ ሄደን ተሰባስበን ይኸው ጭምር ፓፓስ ከእናት እኛ ጭምር አዳራሽ አደረገ። ስንት ናችሁ? 8,000 አዳራሽ አደረካት? አዎ አዳራሽ አደረካት። ዝም ብለህ ገባና ቁጭ እዚህ ገባሁ። ንጉሱ ግብት አለ። ንጉሱ ሳጥናይ አዎ ግብት አዛ በክልክል ሁሉም ነገር በክልክል እጂ መጣሁብሽ ጸበል ስትሄድ አይጉድሽ እዚህ ገደል ነው ማስገባሽ፣ እዚህ ቦታ ነው ማስገባሽ እያልኩ ሳስፈራራ እነሱን ስታነሳ ድምፅን ቀባል እነሱን ስታነሳ በቃ እያቃጠለች መጨረሻ ተያዝን። ይቺ መቀባበሯ ነገር በጣም የተለመደች
ለገበያ በንግዱ ዓለም ውስጥ ያሉ በትርፉ ዓለም ውስጥ ያሉ የተለመደ ገጽታዎች ናቸው። ብዙዎች አንዳንዴ ቀደም ሲል አሁን ባለጸጎቹ ተውዬ እንጂ ጠጋ ይሉና ከጥያቄያቸው አንዱ ክፍል ትርፍ መከላከያ የለዎትም የሚሉ ናቸው። ትርፉን እንዳያል። አንዳንዶቹ ደግሞ እንዲህ ያለ ባንክ ሊሄድ ነው ማስፈቀጃ የለዎትም የሚሉ ናቸው። አንዱ እየተመላለሰ የናይጄሪያውንም የሱዳኑንም ይፈታሉ። አዎ እግዚአብሔር ይመስገን የሚፈታው ክርስቶስ ነው። ይገርምሻል። ይሄ ወንሻል ስንት ነው? 500 ብር እቃችን ተይዞላታል። ከውጭ ሀገር የመጣችው የተያዘላት ናት። እሺ ከእንግሊዝ ሀገር የመጣ ስንት ነው? 50 ፓውንድ ከእንግሊዝ ሀገር 50 ፓውንድ አንድ 100 ብር። እሺ ይገርምናል። ቶሎ ትለቃለች። በፊት ግን አትቀመጥበትም ማለት እስኪደርቅ ድረስ ሰውነት እስኪለማመድ ድረስ ከተቀመጥክበት ይከሽፋል። ግን ይሳካል። ትርፉ ማለት ትርፉን እኮ ነው የሚፈልግ። ይመጣል እንዴ እሱማ ታፍሳለህ። አያመኝም ግን እንዴ እሱ ምን ይጠየቃል? ጠጠር አይደል እንዴ? ጠጠር እኮ ነው። ከዛ አሰባሰበና ትርፉ ከመጣ ችግር የለም ቢያመኝ 1 ወር 2 ወር ነው ይሁን በቃ አለ። አያችሁ እንዲህ ነው የትርፍ አምልኮት ለእግዚአብሔር ከምንሰጠው ክብር በላይ ነው። በዚህ አይነት መንፈስ ብዙዎች ይህንን አካሄድ ተለማምደውታል። ብዙዎቹም ደግሞ በእግዚአብሔር አምላክ ቤት ውስጥ የሚመላለሱ ይህንኑ አካሄድ ግፊት ያደርጋሉ። መመሪያ የሚያገኙት ከአውደ ነገሥቱ የመናፍስት መጽሐፍ ላይ ነው። እሺ ተቀበልክ። አሁን ምን ትፈልጋለህ? ምን ነው እንጂ እንግዲህ ምን አለ አቃጠለችን። ቤት የእናትም የአባትም ነበርና አቃጠለችን። ጠዋትም ማታ መስገን ነው አቃጠለችን። ስንት ጊዜ አንከራተትካት? እዚህ በሐራስ ቤት ነው የገባሁት። በሐራስ ቤት እዚህ የድል በሐራስ ቤት ነው የገባሁት። የአባቴ እናት እሷ ጋር ነው የነበርኩ። አብረን የተወለቀው? አረ በቅርብ ቀን ነው ያዝኩት። ለምን ያዝካት? አልታዘዝ እያለች ነው። ምንድን ነው የምታዛት አንተ? እኛ ጋር ሁኚ ከድሚልኝ። አልከድምም። ካድሚልኝ? አዎ። ምንድን ነው መካደም? ጸሎት ሳታረግ ስትቀር ግብት አለ የእናት? አዎ አለን። በዛም በዚህም የእናት ግብት? አዎ አለን። የእናት ያሽከረከራት ነበር። ማሽከርከር? አዎ። አምሯል? አዎ። ወደ ማትገባበት አሁን ትሄዳላችሁ አትሄዱ? ወደ ነው ተተበለ ቶርባት ነው ታደርገ። እንዲህ አይነት ምልክቶች በሰውነት ውስጥ ሲገቡ አባቴም መሪም አንተ ነህ ማለት ነው። በሌላ አቅጣጫ በንቅሳት መልክም የሚገቡ መንፈሶች ጥቂቶች አይደሉም። አሁን በውጭው ዓለም የሚሄዱ ኢትዮጵያውያን አንዳንዶቹ ዳይናሶር ተነክሰዋል፣ አንዳንዶቹ ዘንዶ ተነክሰዋል፣ አንዳንዶቹ ኮብራ እባብ ተነክሰዋል፣ አንዳንዶቹ ጊንጥ ተነክሰዋል። እንግዲህ ራሱ መናፍስቱን በባህሪያቸው ውስጥ ነቅሰው እንዴት ነው ፍላጎታቸው ማተብ እኮ አደረጉ ማለት ነው። ማተብ የክርስቲያን ማተብ ኢየሱስ ክርስቶስ ነው፣ መስቀሉ ነው። ከዛ ውጭ ያለው ማተብ ሲያደርጉት እሱ ምን ያርግ? እባብ በባህሪ ውስጥ እየገባ እሱ ምን ያርግ? አሁን እኮ የትውልዳችን አካሄድ ምንድን ነው? እባብ ነድፎት ሐኪሙን ዘንዶ ማድረግ ነው። አካሄዱ ልክ እንዲህ ነው። እባብ ነድፎታል። የሚሄደው ግን ወዴት ነው? ወደ ዘንዶ ነው። ሐኪሙን ማን ያደርገው ማለት ነው? ዘንዶው እንዲያደርገው። እንዲህ አይነት የባህሪ ፍላጎት
በገዛ ፈቃድ አስገብቶ የኔ ማቅቅ ትውልድ እኮ ተዘጋጅ። ሁለተኛ ነገር ደግሞ ብዙ ጊዜ ልትበሉ ስትሉ የምታዛጉ ሰዎች አባታችን ነው እያላችሁ ማለት እስቲ ሞክሩት። በተደጋጋሚ ይሄን ነገር ለ7 ቀን ወይም ለ14 ቀን ዝም ብላችሁ ሳትረሱ፣ በእርግጥ ይሄን ትምህርት የምታዳምጡ ሳትጸልዩ አትበሉ። ግን እንደ ልምድ ለሌሎችም ሰዎች እስቲ ልምድ አካፍሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አባታችን ሆይ በሰማይ የምትኖራችሁ ገበታ ፊት እየጸለያችሁ ስምህ ይቀደስ መንግስትህ ትምጣ ምናምን እንደዚህ ያስብላል አይደል? በሰላም ቅዱስ ገብርኤል መልአኩ የተማነ ሰላም ለኪ ሰላም ለኪ ብርንታ አንቲ ማለት ምናምን እንደዚህ ያስብላል። እና ምንድነው ስትሉ አብሮ ሊበላ የነበረው መንፈስ በጸሎት ተያዘ ማለት ነው። ስትጸልዩ አብሮ አይበላም ማለት ነው። ወይኔ ይላል ይነሳል ከእናንተ ላይ አብሮ ሊበላ አይችልም። ምግቡም ይስማማችኋል፣ ጨጓራ በሽታም አይሆንም። ምግቡም ይስማማችኋል ለአካላችሁ ለሰውነታችሁ ለጥጋብ ሳይሆን ለስግደትና ለቁመተ ስጋ ያክል ወይም ደግሞ እንደ እግዚአብሔር ለማመስገን ያክል ይሆንላችኋል ማለት ነው። አለበለዚያ የምትበሉት ምግብ ዝም ብሎ ግብስብሱ ይገባል። ፊታችሁ ቆንጆ ሆኖ አምሮበታል፣ ነፍሳችሁ ደግሞ ጥቁር ሆናለች። ከሃይማኖት ርቃ ሮብና ዓርብ ተበልቶ ጾማው ተቆርጦ ጠጁ ተጨልጦ ይባላል በአባቶቻችን። እንደፈለጉ ይበላሉ። የሚገርም ሲዩት የሆነ ከረባትና ሱፍ ያደርጋሉ። የሚያማምር ልብስ ይለብሳሉ። ድንቡሽቡሽ ብሎ የሚያማምሩ ወንዶች አይታቸው፣ ሴቶች ደግሞ ቆንጆ የሚያማምሩ አለባበስ ሴክሬታሪ ቆንጆ ቀሚስ ያደርጋሉ። ጥፍራቸው ምናምናቸው ተቀባብቶ በቃ የሚያማምሩ ናቸው። ግን ስጋቸው ነው የሚያምረው። ነፍሳቸው ላይ ስትመጡ ወይም ነፍስ ላይ ስትመጡ የለም። ስለዚህ ባርከን በምንበላበት ሰዓት የተመጣጠነ የሆነ ሰውነት ይኖረናል። ለምን? ለስግደት እንነሳሳለን። ውፍረታችንም ከመጠን በላይ አይሆንም። አያችሁ። ስለዚህ የራሱን የቻለ ስግደት ትልቅ ጥቅም አለው። ጸሎት ትልቅ ጥቅም አለው። ባርኮ መብላት ትልቅ ጥቅም አለው።